ያማል ቅኔው ቅመምዬ እንግዲህ ስቶሪዋ ላይ መልእክት አስቀምጣለች። ይህን መልእክትና ቅኔ እንግዲህ ለገባችሁ እንደገባችሁ አድርጋችሁ ዘርዝራችሁ በትናችሁ ለመረዳት ሞክሩ። ካለው ነባራዊ ሁኔታ አንጻር እንግዲህ በብዙ አይነት መንገድ መረዳት ትችላላችሁ። መልእክቱ እንደዚህ ይላል። ለማኝ ቁራሽ እንጂ ዙፋን አያገኝም። አታለቃቅስ፣ ቆፍጠን ብለክ ዕዳህን ክፈል ትላለች ቅመምዬ፣ የቅኔው ባለቤት ማለት ነው። የሀይሚዬን ቅኔ ለመዘርዘር በጣም ከባድ ነው፣ ግን በተረዳሁት መንገድ ልንገራችሁ። ግን በብዙ አይነት መንገድ ማየት ይቻላል። እንዴት መሰላችሁ? አንደኛ እዩ የማታገኘውን ነገር ከፍ ብለሽ ባትመኝና ዝቅ ብለሽ ልጅሽን እንደ እናት ሁነሽ ብታሳድጊ ጥሩ ነው። አንደኛው መልእክቴ። ለማኝ ደግሞ ጠንክሮ ካልሰራ መጨረሻው ቁራሽ እንጀራ ነው እንጂ ዙፋን አያገኝም። ዙፋን አያገኝም ማለት ከፍ ማለት አይችልም። ካለበት ቦታ ሆኖ እንደለመነ የሰውን ነገር እንደተመኘ የሰውን ከፍታ እንዳየ እንደዚህ ብሆን ብቻ በወሬ የሚኖር ግን እየለመነ የሚኖር ሰው አለ። ገባችሁ አይደለ? ግን ከልመናው ወጥቶ ከሰራ ከጠነከረ ከበረታ የማይለወጥ ነገር የለም። ካሰበበትና ከሚያየው ሰዎች ከደረሱበት ደረጃ መድረስ ይችላል። ከሰራ መለወጥ ፍላጎት ካለው ማንም ሰው መለወጥ ይችላል። ግን ደግሞ ልመናን እንደ ስራው አድርጎ ቆጥሮ ሁልጊዜ የሚለምን ከሆነ የሰው እጅን የሚያይ ከሆነ ዝም ብሎ የሰውን ከፍታ እያየ የሰውን ነገር የሚጎመች የሚመኝ ሰው ከሆነ ግን ምንጊዜም ቢሆን አያልፍለትም። ገባችሁ አይደለም? እና ማንም ሰው ከልመናም ከድህነትም ከስንፍናም ወጥቶ ጠንክሮ ከሰራ ከበረታ አይደለም ዙፋን ከዛ በላይ ብዙ ነገር ማድረግ ይችላል። ገባችሁ አይደለ? ግን ቁጭ ብሎ ግን ድህነትንም እንደ ድህነቱ ይዞት ልመናውንም እንደ ልመናው ይዞት የሚጓዝ ከሆነ መጨረሻው ድህነትና ልመና ለማኝ ሆኖ ነው የሚቀረው። ግን ታሪኩን መቀየር ይችላል። ከሰራ ከተለወጠ ቆፍጠን ካለ ካለበት ችግር መውጣት ይችላል። እንግዲህ መልእክቱ በብዙ አይነት መንገድ መዘርዘርና ማየት ይቻላል ብዬ አስባለሁ። እንደ በትንሹ በተረዳሁት ያክል ነው ማለት ነው። እና ውድ ቤተሰቦቼ የቅመምዬ ቅኔ በጣም ከባድ ነው። እንግዲህ ለገባው ገብቶታል መልእክቱ። እንግዲህ እናንተ ከታች ሁናችሁ ሰውን ለማሸማቀቅ የምትሞክሩ የሰውን ከፍታ አይታችሁ ለምትናደዱ፣ ምቀኛ ለሆናችሁ፣ የሰውን ነገር ለምትመኙ ግን መስራት የማትፈልጉ መለወጥ የማትፈልጉ የሰውን ህይወት የራሳችሁ ህይወት አድርጋችሁ ከታች ከላይ የሆነ እንትን የምትሉ ሰዎች አላችሁ ማለት ነው። እና እንትኑን በብዙ አይነት መንገድ ማየት ትችላላችሁ ማለት ነው። እናንተ በተረዳችሁት መንገድ መረዳት ትችላላችሁ። እኔ በተረዳሁት ያክል እና በገባኝ ያክል ነው። በጣም ቸኩያለሁ፣ ሴትዮ እየጠራችኝ ስለሆነ ማለት ነው። ግን ቅኔው በጣም ስለተመቸኝ መልእክቱም ስለተመቸኝ እንደው ሀይሚዬ እኮ ማለት ነው እኔ እኮ የአንቺ አድናቂ የአንቺ ወዳጅ ባልሆን ኑሮ እኔ እኮ ይቆጭ ነበረ። የኔ ጨሪቃዎች ማለት ነው። እግዚአብሔር ከክፉ ነገር ይጠብቃችሁ። ምቀኛችሁን፣ አስመሳያችሁን፣ ጥላታችሁን እግዚአብሔር አምላክ እንደው ያስወግድላችሁ። መቤቴን ከዚህ ችግር አውጥቶ በፍቅር በሰላም ያኑራችሁ ነው የምላችሁ። በቃ ሌላ ምንም አልላችሁም። ቅድም ቪዲዮ ሰርቼላችኋለሁ። ያም ቪዲዮ እየሰራሁት ትናንትና ኮሜንት ስር ገብታችሁ ሀይሚ እንዳታረግዢ ከማርገዝሽ በፊት ሽማግሌ ቀለበት ምናምን ሰው ካረገዘ በኋላ አታርግዥ ይባላል እንዴ? እናንተ አስተሳሰባችሁን አስተካክሉ። አንዳንድ ሰዎች ነው ያልኩት እንጂ ሞላ የጨሪቃ ፋሚሊ የሀይሚዬና የብሩኬ አድናቂዎች ወዳጆች በጣም ነው የምወዳችሁ የጨሪቃ ፋሚሊዎች ማለት ነው። አሁንም ቢሆን ነገም ቢሆን ምንም አይነት ነገር ይፈጠር ሀይሚዬና ብሩኬ መቼም አይለያዩም። ደስታቸው ደስታችን ነው። ምንም ይፈጠር ምንም፣ እኛ የምንፈልገው የእነሱን ደስታ ነው። በምንም አይነት ነገር ውስጥ ቢሆኑ እናንተ እንዳትከፋፈሉ፣ አንድ እንትን እንዳትሉ። በቃ ምንም አይነት ነገር ይፈጠር ከነሱ ጎን ነን። አለቀ። እሺ፣ ማንንም ከፍ ማድረግ የለም፣ ማንንም ዝቅ ማድረግ የለም። ሁላቸውንም በቃ እንደ እህት እንደ ወንድም ከጎናቸው ሁነን አይዟችሁ፣ በርቱ፣ ጠንክሩ፣ ሂዱበት፣ አንጫጩልን ነው በቃ። እኔ የምፈልገው ያንጫጩልኝ ብቻ። እኔ ጨሪቃዎች አንድ ይሁኑ።
እነሱ ብቻ አብረው ይሁኑልኝ። ሌላው እኔ አይመለከተኝም። ስለሌላው እኔ ሌላው ቢንጫጫ ቢንጨረጨር እኔ ምን አገባኝ? ብቻ ሁለቱ ደስ ይበላቸው፣ ደስ ያላቸው ሁሉ ደስ ይለኛል። እና ግን እንደዚህ ስል በጣም የምትናደዱብኝ ሰዎች አላችሁ። በቃ በጣም ነው የምወዳችሁ፣ ምንም ማድረግ አልችልም። በቃ ለምወደው ሰው ደግሞ መልካም ነገር መመኘት፣ መልካም ነገር ማድረግ መብቴ ነው አይደል? ቤተሰብ መብቴ ነው። የምትናደዱብኝ ሰዎች በጣም ይቅርታ፣ ትክክል ስላልሆናችሁ ነው የምነግራችሁ። ገባችሁ አይደለ? አንደኛ በሰው ህይወት ውስጥ ጣልቃ ተገብቶ እኔ ልወቅ አይባልም። እንደው ባያችሁት ልክም ከሆነ ደግሞ ሰከን ብላችሁ ነገሮችን ለመረዳት መሞከር ጥሩ ነው። እንደው እኛ እንወስን፣ እኛ እንወቅላችሁ፣ በቃ የልባቸውን እኛ እናውቃለን አትበሉ እንዴ። እንኳን አይደለም የእነሱን ልብ የራሳችሁን ልብም አታውቁትም። እውነት የራሳችን ልብ እኮ አናውቀውም። አንዳንድ ጊዜ ታውቃላችሁ፣ እግዚአብሔር ነው ሁሉን ነገር የሚያውቀው። ስለዚህ ቅድም አትበሉ፣ ለመፍረድ አትቸኩሉ። እና የጨሪቃ ፋሚሊዎች ደግሞ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደስታችሁ የምትገልጹበት መንገድ እጅግ በጣም ደስ ይላል። ቀጥሉበት ነው የምላችሁ። በቃ ሞቅ ደመቅመቅ አድርጉት። እሺ ሞቅ አድርጉት፣ ድምቅምቅ አድርጉት ደግሞ እሺ። እና ጨሪቃዎችዬ እወዳችኋለሁ። እግዚአብሔር አይለያችሁ፣ ውድድ ነው ማድረጋችሁ። ክፉ አይንካችሁ፣ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። በቃ ይችን መልእክቴን አስቀምጡ። መልእክቴን መጨረሻ እያስቀመጥኩ ነው፣ ቆርጣችሁ አድርሱልኝ። በጣም እንደምወዳችሁ እንደማከብራችሁ አስተላልፉልኝ። ሰምታችኋል። እና ቅመምዬ ግን ትችያለሽ እሺ፣ የኔ ቆፍጣና ማለት ነው። እና ታዲያ ለአንዳንዱ አንዳንዱ ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ነው ነገሩና በቅኔ በይልኝ። በቃ ለገባው እየገባው እያነበበ ምን ለማለት ፈልጋ ነው እያለ እንግዲህ ለራሱ ጥያቄ ይፍጠር። ብቻ እኛ ተመችቶናል። ቅኔውም ስራውም እርግዝናውም ተመችቶናል። ይመቻችሁ። መልካም ጊዜ ይሁንላችሁ። ቤተሰብ በሰላም እንገናኝ። እንግዲህ ውዶችዬ ወዳችኋለሁ። መልካም ጊዜ